Dancing come in on the day. Just a chorus joke on the day. Man አለኝ ብለሽ ነው ራይልኝ እኔ ማን አለኝ አንድ ልጅ ምን አስቀየም ራይልዬ የኔ አበባ የኔ ልጅ ምን አስቀየምኳት ምን በደልኳት ድና ትመጣልኛለሽ ብዬ ስጠብቅ ይሄ ነው ወይ ጌታ ምን አጠፋው እኔ እያለሁ ለምን እሷን ትወስዳለህ ገጠር አግብቶ የወለዳት ሴት አለች አሉ። ልጅቷ እዚህ መታ ነበር አሉ። ወይ ጉድ! ይሄንን ጉድ ግን ሚስቱ ታውቃለች? አንቺ ደግሞ 20 ዓመት የቆየ ትዳር በአንድ ዲቃላ ላይ ይፈርሳል እንዴ? ዛሬ ቤተሰቡ ዘና ብሎ የሚኖርበት ሀብት ሁሉ ፍሬ ከቤተሰቦቿ የወረሰችው። ሌላ ተካፋይ ሲመጣ ዝም ብላ ትቀመጣለች? ጉዳዩ ገንዘብ ከሆነማ የ100 ዓመት ትዳርም ይፈርሳል ይመስለኛል። ልጅቷ ራሱ የመጣችው ይሄን ሰምታ ድርሻዋን ለመካፈል ነው። አባቷ ሲሞት የእሱን ድርሻን በሙሉ ትካፈላለች እንጂ በህይወት እያለማም ማን ይሰጣታል? ልጅቷ ደህና መካሪያታ ነው እንጂ ሰውየው ሲሞት ጠብቃ መጣ የአባቷን ድርሻ ይዛ ትሄድ ነበር። አሁንስ እሱ ይሞት እንጂ ማን ይከለክላታል? ፍሬ ካወቀች አይደለም ለሱ ራሱ 10 ሳንቲም አሰጠው እንዴ ለባሏ። ጎድዬ ልጄ ራይልዬ አፍቃሪዋ ልጄ የዋዋ ልጄ ሴትዮዋን ቀላል ሴት አድርገሻታል። እሱም ቢሆን ከሷ ቃል አይወጣም አሉ። አሁንማ ያው ተቀናቃኟ ሞተችላት። እንግዲህ ሁሉም ለሷ ከማውረስ ውጪ ምን ማድረግ ይችላል? ያንዱ ሞት ለሌላዋ ህይወት ይዞ መጣ። በእንሂድ እዚህ ከቆየን ሀብቱን እንካፈላችን ማለትም አይቀርም። እውነትሽን ነው። በማያገባን ገብተን ብዙ ፈትፍተናል። በያውን ነይ እንሂድ። እባክሽን ትንሽ ምግብ ላምጣልሽ። አልፈልግም። ምግብ ሳትበይ እኮ በጣም ብዙ ቆየሽ። እኔ ራበኝ ምግብ አይደለም። እኔ ራበኝ ልጄ ነው። ራይልዬ ምን ላድርግ?
ወንድሜ ምንድነው ማርታ? ፍሬ እኮ ምንም አይነት ምግብ እየበላች አይደለም። ምግብ ነው ያልሽው? አሁን ስለ ምግብ የምናወራበት ጊዜ ነው? ወንድሜ ይኸውልህ እናንተ ምግብ አለ መብላት ምንም የሚያመጣው ለውጥ የለም። ምግብ ካልተዋጠልን እንዴት አድርገን ነው የምንበላው? ራሳችሁን በራብ መግደላችሁ እኮ ራሄልን አይመልሳትም። ምንም የሚፈጥረው ነገር የለም። ማርታ አንቺ እኛ ሲያሰኘን እንበላለን። ፍሬ ምን ያክል እየተጎዳች እንደሆነ አታይም? ቢያንስ ለሚስታስብላት እንጂ ከዚህ በኋላ እኮ እሷ ነች ያለችው። ሰሚኛለሽ? ልጇ እኮ ነች የሞተችባት። አንድ ልጇ ድመቷ የሞተችባት መሰለሽ? እና እሷም ትሙት እንደዛ እስኪሆን ነው የምትጠብቀው? ማርታ ለምንድን ነው ለምትናገሪው ነገር ማስጠነቀቂው? ይኸውልህ እንዴትም አድርገህ ምግብ እንድትበላ አድርጋት። አለበለዚያ መጀመሪያ ሚስትህን ከዛ ደግሞ ራስህን ታጣለህ። ያኔ ምን እንደምትሆን አብረን እናያለን። ምን አለበት ይሄንን ከማይ ሞቼ ቢሆን። ሞት እኮ ለማናችንም የሚቀር ጉዳይ አይደለም፣ የጊዜ ሁኔታ ሆነ እንጂ። ታዲያ ለምንድን ነው እኔ በህይወት ያለሁት? የሰው ልጅ የሚሞትበትን መንገድ እንጂ የሚሞትበትን ቀን መምረጥ የሚችል አይመስለኝም። መምረጥ ብቻ ኖሮ ስንቶች በህይወት ይኖሩ ነበር። ወይኔ ራሄል ምን በድያት ይሆን በዚህ ልክ የምትቀጣኝ? ምን አስከፍቻት ይሆን? ይኸውልህ አቶ ታደለ እንግዲህ እኔ ተናግሬያለሁ። ለሁሉም ነገር በህይወት መኖር ይቀድማል። መኖር የምትፈልግ ከሆነ እምልህን ነገር አድርግ። አንተም ሆንክ ፍሬ ውስጣችሁ ላይ የሚመላለሰውን ጥያቄ መመለስ ከፈለጋችሁ መጀመሪያ በህይወት መኖር አለባችሁ። ያን ለማድረግ ደግሞ መመገብ አለባችሁ። ምን ላደርግ ነው የምኖረው? እስከ ዛሬ ድረስ ያኖረችኝ ተስፋዬ እሷ ነበረች። አሁን በምን ተስፋ ነው የምኖረው? ማርታ እኔ እኮ እየኖርኩ አይደለም። ከዚህ በኋላስ እንዴት ነው የምኖረው? ራሄል የሌለችበት ቤትስ እንዴት ነው የምገባው? ይኸውልህ ወንድሜ ስሜትህ ለእኔም ይገባኛል። እኔም ቢሆን አዝኛለሁ። አንቺ ልጅን ማጣት ምን ማለት እንደሆነ ጭራሽ ሊገባሽ አይችልም። ያንተንና የፍሬን ሀዘን አይቼ ሁሉንም ነገር መረዳት እችላለሁ። የራሄል ሞት ለአንተም ሆነ ለፍሬ ቀላል ይሆናል ብዬ አላስብም። ታዲያ ለምንድን ነው አንድ ልጃቸውን ባጡ ወላጆች ፊት ስለ ምግብ የምትጨነቂ? ልጃቸውን ያጡ ወላጆች በራብ መሞት አለባቸው ብዬ ግን አላምንም። አጥቼ እንዴት ነው ማለት? ራሄልን አግኝቻት ይቅርታ ብጠይቃት ደስ ይለኝ ነበር። ምን ያስቀየምሻት ነገር አለ? ያስቀየምኳት ነገር የለም ግን ደግሞ ሰው ነችና ያስከፋት እየመሰላት ሁሉ ጊዜ ታዝንብኛለች። አይ ህይወትዬ፣ ራሄል ባንቺ አላዘነችም። እውነት ስለኔ አውርታሽ ነበር? አንቺ እኮ ለሷ በጣም መልካም ነበር። ብዙ ጊዜ ሆስፒታል ሄጄ ልጠይቃት አስቤ ነበር፣ ግን ደግሞ የት እንዳለች የሚነግረኝ ሰው አጣሁ። እኔ ነኝ እኮ ማንም እንዳይረብሻት ስለፈለኩኝ ነበር። ደግሞም ተረጋግታልኝ ነበር። ዳነችልኝ ብዬ ነበር። ነገሮቹን ሁሉ ምክንያታዊ በመሆኑ እያሰበችልኝ ነበር። ፍርዬ፣ አቤት። እኔ የበደልኩሽ ወይም ያስከፋውሽ ነገር ካለ ይቅር በይኝ። አይ ህይወትዬ፣ አንቺ ምንም አላስከፋሽኝ። መኖራችን የትና መች እንደሚያበቃ አናውቅም። እኔም አንድ ቀን ያበቃልኝ ይሆናል። ማንም ቅር እንዲሰኝብኝ አልፈልግም። ህይወት እባክሽን እንደዚህ አትበይ። አንቺ ገና ወጣት ልጅ ነሽ። ህይወትን እኛ ባሰብናትና በተመኘናት መልኩ አይደለም የምንኖረው። እዚህ ስመጣ ደስተኛ ህይወት የምኖር መስሎኝ ነበር። ይሄው እስከዛሬ ድረስ አንድ ቀን በደስታ እንኳን ፈገግ ብዬ አላውቅም። በእነዛ ከባድ ጊዜያቶች አጠገቤ ባትሆኚ ይሄንን አልኖርም ነበር። ህይወትዬ፣ አንቺ በመምጣትሽ ብዙ የተደበቁ እውነቶችን አውቄያለሁ።
እዚህ መሆንሽ ላንቺ መጥፎ ቢሆንም ለኔና ለቤተሰቤ ግን በጣም ጥሩ ነበር። የምርሽ ነው? አዎ፣ ስለ ቤተሰቤ፣ ስለ ታዴ፣ ስለ ራሄል ብዙ ደካማ ጎን ማወቅ የቻልኩት ባንቺ ነው። እሺ እንደዛ ከሆነ ጥሩ ነው። እንዴት ነው የምለምደው ህይወትዬ? እንደው ሰው መሆን ይመስልሻል? አይ 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 አይዞን ታዲ በርታለች። ምኑን በረታሁት? ለምን እኔ እያለሁ እሷን ለምን? ገና እኮ ሮጣ ያልጠገበች አንድ ፍሬ ልጅ ነች። ለምን? ምነው ፈጣሪ እሷን ከሚወስድ ምን አለ እኔም ቢወስድ? አረ እንደዚህ አይባልም ታዲ። ለምንድን ነው የማይባለው? እኔ እላለሁ። ፈጣሪ የፈቀደው እኮ ነው የሚሆነው። ደግሞ ሁላችንም የምንሞተው በቀናችን ነው። በእሷ ቀን እኔ ነበርኩ መሞት የነበረብኝ። እሷ እኮ ገና ምኑንም ያላየች አንድ ፍሬ ልጅ ነች። መቼስ ፈጣሪ ተሳሳትክ አይባልም። ፈጣሪ እዚህ ጋር ተሳስቷል። የልቤን ፍላጎት እያወቀ እንዴት እንደዚህ ያደርጋል? የእሷም ሞት በህይወቴ ቆሜ ከማይ ምን አለ እኔ 10 ጊዜ ብሞት ደጋግሜ ብሞት ምን አለበት? እንደ ሰውማ ሲታሰብ እንደዛ ነው የሚባለው። ፈጣሪ ሁሉን የሚያደርገው የሰው ልጅ መልካም እንዲሆን ነው። ልጅን ማጣት እንዴት ሆኖ ነው ለኔ መልካም የሚሆነው? ምን አይነት ንግግር ነው የምትናገረው? ላንተማ ከባድ ነው። እሷም ወደሚወዳት አምላኳን ሄደችው። እሷማ ከምድር ስቃይና ፈተና ዘላለማዊ ህይወት ወደ ሆነ ቦታ ነው የወሰዳት። ልክ ነህ ራሄልዬ። ሁሉም የኔ በሆነች ብሎ የሚመኛት ልጅ ነበረች። ጠንካራ፣ በራሷ የምትተማመን፣ ላመነችበት ነገር እስከ ሞት ድረስ የምትፋለም ጀግና ነበረች። ልቧ እንደ ወተት የነጻ ነው። ፈጣሪም የራሱ ሊያደርጋት ይችላል። እርግጠኛ ነኝ የራሱ ያደርጋት። ፈጣሪ በጊዜ የሚሰበስባቸው በዓለም ውጣ ውረድ እንዳይጠፉበት የሚሳሳላቸው ደጋግና ጥሩ ሰዎች ነው። ምን ማለት ነው? ደጋግ ሰዎች ረጅም እድሜ ካልኖሩ ደግነት ምን ይሰራል? ደግነት ምን ትርጉም አለው? የራሄል አይነት ንጹህ ልቦች ረጅም እድሜ ካልኖሩ ንጽህና ራሱ ምን ይሰራል? ፈጣሪ ለሰው ልጆች ያዘጋጀላቸው ከዚህ ዓለም የሚነጻጸርም ሆነ የሚወዳደር ነገር አይደለም። እሱ ለሰው ልጅ ምን ጊዜም የሚበጀውና ጥሩ ነገር ነው የሚያዘጋጀው። ምን አለበት ክፉ ሆና ለኔ 100 ዓመት በኖረችልኝ። ክፉ ሰው ለረጅም ዓመት የሚኖረው እንዲጸጸትና የበደላቸውን ሰዎች ይቅርታ እንዲያገኙ። በጉብዝና ወራት የበደልካቸውን ሰዎች ሁሉ እያስታወስክ በንስሐና በጸጸት ይቅርታ እንድትጠይቅ ነው። ይሄ እውነት ካልገባና ራስን በንስሐ ካላጸዳ ሰዎችን በገረፍክበት ጅራፍ ራስን ትገረፋለህ።
የልጅቷን ፎቶ ስላላገኘ ነው እንዴ? ወይ ትንሽ ልጠብቀው? ዛሬ ፎቶውን ካላገኘ በአድራሻው እጄ መረጃ እውነት መሆን አለመሆኑን አረጋግጣለሁ። ታዴ ራሄል የለችም ማለት ነው? በቃ ድጋሚ አናያትም? አይ ሁሌም አብራን ትኖራለች። እኛም ደግሞ ሁሌም እናያታለን። የት አለች? ሳምንትም ሙሉ እኮ እዚህ ቤት አላየኋት። በአካል ብትለየንም በመንፈስ ግን ከኛ ጋር ነች። የምን መንፈስ ነው? እኔ ልጄን ነው የምፈልገው። የኔ ውድ ፍርዬ፣ ራሄል እኮ በእኛ ጨክና ሄዳለች። ለዘላለም ላትመለስ ሄዳለች። ድጋሚ እሷን በአካል አናያት። ለምንድን ነው እንደዚህ የጨከነችው? ምን አርገናት ነው? ምን በድለናት ነው? አትናገርም እንዴ አንተ? እኔ ምን አውቃለሁ? ምንም የማውቀው ነገር የለም ፍርዬ። ለምን ጨክና እንደሄደች ምንም የማውቀው ነገር የለም። እዚህ እኮ አጠገቤ ነበረች። ምን ማድረግ ትችይ ነበር? ምን ማድረግ እንችል ነበር? እኛ እኮ ለራሄል ሁሉንም ነገራችንን ሳንሰስት ነው የሰጠናት። ሳንሰስት ግን አልጠቀምናትም። ይኸው ለዘላለም አንድ ያለችኝ ልጄ ካጠገቤ አጣኋት። ምን ጠቀምናት? እሺ ምን አገኘ? ልጅቷን የሚያውቅ ሰው እንኳን ማግኘት አልቻልኩኝም። የልት ትችላለች? ቆይ አንተስ ምን አገኘክ? ሁለቱ ፍቅረኛ ማቾች እንደሆኑ ብቻ ነው ያረጋገጥኩት። በተረፈ ምንም አዲስ ነገር የለም። እኔ ግን አንድ ጠቃሚ ነገር አግኝቻለሁ። ምን አገኘ? የወደፊቷ ሚስቴን። ሚስቴን? ልጅቷን እየፈለግኩኝ ስሄድ መንገድ ላይ አንዲት ውብ ሴት አገኘሁ። አይኔ ከሷ ውጭ ሌላ ነገር አላየኝ። ብቻ ምን አለፋ ፍዝዝ ብዬ ነው የቀረሁት። እኔ ስራ ሰርተህ ትመጣለህ ብዬ ስጠብቅ አንተ ጭራሽ በፍቅር ተይዘህ ትመጣለህ። እኔ መች በፍቅር እያዘለው ብዬ አሰብኩኝ፣ ግን መንገድ ላይ አገኘኝ። ምኑን ልንገርህ ጓደኛዬ፣ ሁሉም ነገር በቅስፈት ነበር የሆነው። ጥሩ ነው። ታዲያ ከዚህ በኋላ ስራውን መስራት ትችላለህ? ማለቴ ስለ ስራ ማሰብ፣ ደግሞስ ወንጀለኛውን መፈለግ ትችላለህ? እኔ እንጃ፣ አይምሮዬ ከሷ ውጪ ማሰብ የሚችል አይመስለኝም። እግሮቼም እሷ የሌለችበት ሄዳለሁ ብዬ አልገምትም። አይነስ ከሷ ውጪ የሚያይ ይመስላል? ማለቴ ወንጀለኞችን ለማየት አይን በጣም አስፈላጊ ነው። ወዳጄ እባክህ ከሷ ውጪ አይኔ ሌላ ሴት እንዲያይ አታስገድደኝ። እኔማ አላደርገውም። ይልቅ እንደዚህ አይነት ነገር ውስጥ ገብተህ በማየቴ እጅጉን ደስ ብሎኛል። እኔም በጣም ደስተኛ ነኝ። አንተም አንደኛ ሚዜ እንደሆንክ ካሁኑ ወቅ። ገና ሳትተዋወቁ ሚዜ መረጣ ገባህ? እንደዚህማ ማድረግ የለብህ። የሚገርምህ አንድ ወጣት መንገድ ላይ መኪና እንደገጨ ሆኖ ፍቅረኛውን ሰርፕራይዝ ሊያደርጋት ፈልጎ እኔና እሷን መንገድ ላይ ያገኘና ለመነን። እኔም እሷም ተስማማን። የሞተ መስሎ ልጅቷ እየሮጠች መጣ። እላው ላይ ተጠምጠዋን ስታለቅስ እሱም ተነስቶ መልካም ልደት አላት። ልደቷን ለማክበር ነው መንገድ ላይ ተዘረረው? መጀመሪያ እኔም በጣም ተናድጄበት ነበር፣ ግን ፍቅር ሲይዘኝ ነበር የምታፈቅራትን ሴት ፈገግታ ለማየት ማታደርገው ነገር እንደሌለ ያወቅኩት። ዋው! እኔ ነገሮችን እዛው የምትረዳበት ፍጥነት በጣም ነው የሚገርመው። እንደምታውቀኝ ከዚህ በፊት እንደዚህ አይነት ሰው አልነበርኩም። ፍቅር ከያዘኝ በኋላ ነው ሁሉም ነገር የተቀየረው። እሷስ? የልጁ ሰርፕራይዝ እኛም መልካም እድል ሆኖን ቁጭ ብለን አወራን፣ ተዋወቀን። እሷም ፍቅረኛም ሆነ ባል እንደሌላት ነግራኝ ቁጥሯን ሰጥታኝ ነው የተለያየን። ዋው! ይሄ እጅግ በጣም አስገራሚ ነው። ያፈቀርካትን ሴት ባገኘህባት ዕለት ስልኳን መውሰድ በጣም ጥሩ እድል ነው።
ፈጣሪ እንደሚወደኝ በሱ አረጋግጫለሁ። በጣም ጥሩ ነው። ነገሮች በዚሁ እንዲቀጥሉ እኔም ከልቤ እመኝልሃለሁ። አሜን ወዳጄ አሜን። እኔም እንግዲህ የአንደኛ ሚዜነቱን ክብር በደስታ ተቀብያለሁ። በጣም አመሰግናለሁ። ማርታ። አቤት። እባክሽን ያስቀየምኩሽ ያስከፋዎች ነገር ካለ ይቅር በይኝ። አንቺ? ራሂል ከሞት ተርፋ ወደ ቤት እየመጣች ነበር። ድንገት ነገሮች ተቀየሩ። እኛም ዛሬ አለን ብለን ተደራድረን መቀመጥ የለብንም። የበደልኳቸውን ሰዎች ምህረት ሳላገኝ ድንገት መሞት አልፈልግም። ህይወት፣ አንቺ አልበደልሽኝም። ባይሆን እኔ ነኝ የበደልኩሽ። እባክሽን ይቅርታ አድርጊልኝ። አረ በጭራሽ እባክሽን ይቅርታ አድርጌልሻለሁ። ቆይ እንዴት ቻልሽበት? ማለቴ ቆይ እንዴት ይቅርታ አደረግሽልኝ? እኔም በእርግጠኝነት መችና የት እንደምሞት አላውቅም፣ ግን ደግሞ ሞት በሬ ላይ ይታየኛል። አትፍሪ፣ አንቺ በጭራሽ አትሞች። አይ ማርታ፣ እኔ ስለፈለኩ እኮ አይደለም። ከቀኑ የሚያመልጥ ማን አለ? ህይወት፣ አንቺ የምትፈልጊውን ህይወት ትኖሪያለሽ። የበደሉሽ ሁሉ እግርሽ ስር ወድቀው ምህረትን ይለምኑሻል። እኔ ማንም እግሬ ላይ ወድቆ ምህረት እንዲለምነኝ አልፈልግም። ይኸውልሽ ህይወት፣ አንቺ ያሳለፍሽውን ማንም ያሳለፈ የለም። ደግሞ ሰዎች ይቅርታ የሚጠይቁሽ ንጹህና የዋህ ልጅ ስለሆንሽ ነው። ራሂል በጣም ታዝንብኝ ይመስልሻል? በጭራሽ። አንቺ ለሷ ያደረግሽላትን ወላጆቿ እንኳን አላደረጉላትም። እዚህ ቤት የመጣሁት ከሮቤል ጋር ሆኜ እሷን ለማናደድ እንዳልሆነ ብነግራት ደስ ይለኝ ነበር። እሷ በመጨረሻው ቢሆን ምንም ማድረግ እንደማትችል ተረድታለች። ደግሞ በተፈጠረባት ነገር ማንንም ተወቃሽ ማድረግ አልፈለገችም ነበር። ታክማ እኮ ደህና ሆና ወደዚህ የመጣች ነበር። ምን ተፈጥሮ ነው መኪና ውስጥ የገባችው? አይ ህይወት፣ እኔስ ግራ የገባኝ እሷ አይደል? የበረታችሁ? አዎ፣ ምን አማራጭ አለን ብለህ ነው? በጣም ነው የማዝነው። አዎ፣ ምስኪን ልጅ ነበረች። ምን ሆና ነው ግን? መኪና ገጭቶ ነው የገደላት። የት ማለቴ? እንዴት? አንድ ልጅ አፍቅራ ነበር እና እሱን ለማግኘት ከሚገባው በላይ ዋጋ ከፍላለች። በስተመጨረሻም ልጁ በአባቷ በኩል የሚዘመዳት ወንድሟ እንደሆነ ታወቀ። ይገርማል። በመጀመሪያ አይተዋወቁም ነበር? የተዋወቁትም የምታፈቅረውን ልጅ አሳስረው አባቷ አስፈትቶት ቤት ድረስ ሲመጡ ነው። ይሄኔ እናቷን ሳይደነገጠ ያኔ ነው አባቱን ቢሆን ሴት ልጅ እንዳለው ያወቀው። በጣም ነው የሚገርመው። በሱ ተበሳጭታ መርዝ ጠጥታ ሆስፒታል ገብታ ታክማ ድና ነበር። መርዝ የጠጣችው የምታፈቅረው ሰው ወንድሟ እንደሆነ ሳታውቅ ነው? አዎ። እና እንዴት ነው መኪና ሊገጫት የቻለው? ከሆስፒታል የምትወጣ ቀን ከእናቷ ጋር ነበረች። ከሆስፒታል ወጥተው ወደ ቤት እየመጡ ሩጣ መኪና ውስጥ ገብታ ሞተች። ሆን ብላ ነው መኪና ውስጥ የገባችው? እንግዲህ የዓይን እማኞች እንደሆነ እንደዛ ነው የሚናገሩት። መኪናውም ሹፌሩም ተለቀዋል። ድጋሚ ራሷ እንድታጠፋ ያደረጋት ነገር ምን ይመስልሻል? ለመጨረሻ ጊዜ የተነጋገረችው ከእናቷ ጋር ነው። እናቷ ግን ደህና ነች? እሷማ ምን ትሆናለች ብለህ ነው? ውስጧ ላይ አንዳች ነገር እየበላት በሀዘኔው ስብርብር ብላ ቁጭ ብላለች። በጣም ነው የሚያሳዝነው። እንደዚህ አይነት አደጋ ለመቀበል በጣም ከባድ ነው። ቆይ አንተ እንዴት ነህ? ስራ ጥሩ ነው? አዎ ጥሩ ነው። የምትፈልጉትን ሰው ታገኛችሁ? እየፈለግናት ነው። ወንጀለኛው እኛ ከምናስበው በላይ በጣም አደገኛ ሳይሆን አይቀርም። እንዴት? ብዙ ጊዜ ወንጀለኞች የሚያዙት ራሳቸው በሚሰሩት ስህተት ነው። በተለይ ፖሊስ እየቀረባቸው ሲመጣ ራሳቸውን ለማሸሽ ሲሉ ሌላ ጥፋት ይሰራሉ። እቺ ወንጀለኛ ግን ምንም አይነት ስህተት አልሰራችም። አይዞክ፣ ወንጀለኛ ከፖሊስ አመልጦ እድሜ ልኩን አይኖርም። እንደኛ ግምት ምናልባት ከሀገር ሞታ ሊሆን ይችላል። የትም ቢገባ ካንተ የሚያመልጥ ወንጀለኛ የለም። አመሰግናለሁ።
በረታችሁ? አዎ። ጥሩ። ዶክተሩን እኮ አናግሬው ነበር። ስለምንድን ነው የምታናግረው? ቢያንስ 1-2 ቀን እዛ መቆየት እንዳለባት። አንቺ ግን የተሻለ ሆስፒታል መታከም አለባት ብለሽ ይዘሻት ወጣሽ። እና ለልጄ የተሻለ ሕክምና መፈለግ የለብኝም? አቺ መቼ የሚልወጣኝ ግን እንዴት መኪና ውስጥ ልገባ ቻለች? ይሄንን እኮ ለአንተ የማስረዳት ግዴታ የለብኝም። ተይ እንጂ ፍሬ፣ እኔ እኮ ግዴታ ስላለብሽ አይደለም የምጠይቅሽ። የሮቤል አባት አሁን ስለዚህ ጉዳይ የሚወራበት ጊዜ አይደለም። እና መቼ ነው የምናወራው? እኛ እንደ ቤተሰብ በጉዳዩ ዙሪያ ተነጋግረንበታል። እና መቼ ነው ለማውራት ያሰባችሁት? አልገባኝም። ምንድነው ነገሩ? ቆይ ለምንድን ነው ራሔል ራሷን መኪና ውስጥ የከተተችው? ለምንስ ራሷን ማጥፋት ፈለገች? ይሄን ጉዳይ ለሁሉም ሰው ማስረዳት አንፈልግም። እኔ ግን በጣም ማወቅ ፈልጋለሁ። አንተን ምን የሚመለከት ጉዳይ አለ? አዎ ይመለከተኛል። ምንድነው የሚመለከት? ይኸውላችሁ አሁን ስለዚህ ጉዳይ ለማውራት አይደለም የመጣሁት። እዚህ የመጣኸው ለቅሶ ለመድረስ ብቻ ነው። ሁኔታህን ሳየው ደግሞ ሁሉንም ነገር የማወቅ መብት እንዳለህ አድርገህ ነው የምታወራው። አቶ ታደለ ራሔል የኔ ልጅ ነች።